እና ብቻ አስቡት ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ጋር ያለው ነገር ቀዳሜጅ እንዳልሆነ ሆኖ ሲጠብቃችሁ ብዙ መስዋዕት በብዙ መንከራተት ውስጥ ስላደግኩ ላይ እኔ ኦልሞስት 17 ዓመት ሰርቻለሁ እና አረብ ሀገር ያው የሆነ እድሜያችሁ ለቤተሰብ የምትኖሩት ነገር አለ ምናምን እና ሁሌ ላይፌ የሆነ ፌል ያደርጋል። የሆነ ነገር ጀመርኩ ብዬ ሲስተካከል የሚያጨነግፍ ነገር አለ። የአብዛኛው በቃ መዳም ቤት የምንሰራ እህቶች ህይወት ይቺ እህታችን እንግዲህ መዳም ቤት ነበር የምትሰራው። በጣም ኃይለኛ ነው ስራዋ፣ ምግብ ነው የምትሰራው ምናምን በቃ ቪዲዮዎቿን እንግዲህ እናውቃታለን አብዛኛውን ነገር። ግን ለምንድን ነው ቆይ እኛ መዳም ቤት የምንሰራ ልጆች ለምንድን ነው ደስታ በቃ ማለት እኛ ለመደሰት የሆነ ነገር ስንጥር ደስታችንን የሚነጥቅ ነገር የሚመጣው ለምንድን ነው? የእውነት እኔ በጣም ግራ ይገባኛል። አንዳንድ ጊዜማ ለእኛ ደስታ አልተፈቀደም እንዴ እላለሁኝ። በቃ ሁሉም እያንዳንዱ የመዳም ቅመም የራሱ የሆነ ችግር አለበት። በቤተሰብ ስትሉት በባል ስትሉት በቃ የሆነ ኮተት አብሮን ነው የሚዞረው የሆነ ደስታችንን የሚነጥቅ ነገር። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። በጣም ጠፍቼ ነበር። አሁን በአዲስ ቪዲዮ መጥቻለሁ። ባካችሁ ሰብስክራይቤ እየወረደ ነው፣ በጣም እየወረደብኝ ነው። ሰዓቱም ሁሉ ነገር በቃ እኔም በጣም ቢዚ ሆኛ ነበር በስራ ትንሽ ተወት አድርጌው ነበር። ግን አሁን ላይ ተመልሻለሁኝ። ላይክ በማድረግ ጀምሩ ቪዲዮን፣ አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ዛሬ እንግዲህ የአብዛኛው የመዳም ቅመም ህይወት እኔ በጣም በቃ ግራ የሚያስገባኝ ግራ ነው የሆነብኝ። እውነት ነው የምላችሁ። በቃ ለምንድን ነው እኛ ሁሌ የሆነ ነገር በቃ ልንደሰት ስንል ደስታችንን የሚነጥቅ ነገር የሚመጣው? ማለት በቃ ለእኛ ደስታ አልተፈቀደም ወይ እስከ ማለት ደረጃ። ሱብሃንአላህ እንዶ በቃ ፈጣሪ ይቅር ይበለኝ። ግን ለምንድን ነው አብዛኛውን በቃ የሆነ በቤተሰብ ስትሉት ቤተሰቧ ደግሞ አሪፍ ቤተሰብ ያላት እንደዚህ የሚረዳት ቤተሰብ ካለ በባል ወይ በምናምን ብቻ ወይ የሆነ ስራ አይኖራትም፣ ስራ ይጠፋል ለዛች ምናምን በቃ የሆነ ነገር ብቻ ደስታችንን የሚነጥቅ ነገር አለ። ደግሞ እኔ በጣም የሚገርመኝ እኛ እኮ እንጥራለን፣ እኛ እኮ በጣም እንደክማለን የሆነ በቃ ህይወታችንን ለማስተካከል ለመለወጥ ያለን ብርታት ያለን በቃ እንጥራለን፣ ግን አይሆንም። እኔ እንጃ ብቻ ተስፋ ግን አንቆርጥም። ይቺ እህታችን እንግዲህ መግቢያ ላይ እንዳስገባሁላችሁ ቪዲዮቿ እኔ በጣም በቃ ከታተላታለሁ። ቲክቶክ ላይ ቪዲዮቿን ያለው ፈታ የምታደርግ በጣም ጎበዝ ጀግና ልጅ ናት። መዳም ቤት ነው የምትሰራው ነበር። ዱባይ ይሁን ሳውዲ አላቅም፣ ይሄንን እርግጠኛ አይደለሁም። ነገር ግን አረብ ሀገር ነው የምትሰራው። እንደኛው መዳም ቤት ምግብ ነው የምትሰራው። በጣም ትልቅ ቤተሰብ ውስጥ እንደምትሰራ ያስታውቃል። በጣም ብዙ ምግብ ነው የምትሰራው። ለማንኛውም እንደዛ የሆነች እየሰራች ምናምን አሁን ላይ ኢትዮጵያ ገብታ ቪዲዮዎች እየሰራች ነው። የዩቱብ ቻናሏ ስም ሹሃዳ ይሁን የሚል ነው ቻናሏ። ብቻ በጣም ጎበዝ ልጅ ናት። እሷን እንከታተላታለን። አብዛኞቻችን ታቋታላችሁ ብዬ አስባለሁኝ። የማታቋት ካላችሁ ደግሞ እየሄድን እናበረታታት እላለሁኝ። በዚሁ አጋጣሚ እናበረታታት እህታችንን። አረብ ሀገር ነበረች፣ ኢትዮጵያ ገብታ አሁን ቪዲዮዎች እየሰራች ነው። እና ከቪዲዮዎቿ እንግዲህ እኔ ሳበው ይሄን በቃ ትናንትና ነው ቪዲዮውን የለቀቀችው። ምንድነው ባልሽስ እያሏ ሲጠይቋት በቃ መጀመሪያ የሆነ ሰው ጋር ባሏ ነበረ ማለት ከዛ ያ ሰውዬ እንደዚህ 2 አመት ኮንትራት ሰርታ አገር ስትገባ ምንድነው ምንም ለውጥ የለ፣ ብሯን አጠፋፍቶ ምናምን ዞሮ ምንም አላማ ቢስ ሆኖ ታገኘዋለች። ከዛ ከሱ ጋር ተለያይታ የልጁ አባት ነው እንግዲህ ከሱ ጋር ተለያየና ለማንኛውም 17 አመት ነው አረብ ሀገር የቆየችው። እኔ ወሬ በተፈጥሮ ወሬ ደግሜ ማውራት አልችልም፣ ይቅርታ። እና ይገባችኋል ብዬ አስባለሁ። ዞሮ ከዛ ጋር ተለያይታ እንደገና ደግሞ ሌላ በቃ እንትን የምትተዋወቀው የሰፈሯ ልጅ አግብታ ደግሞ ከሱም ጋር ህይወት ትጀምራለች። እንዲሁ አረብ ሀገር እየሄደች እየመጣች ብቻ ይኖራሉ። እና በጣም ያከብረኛል። ያ የበፊቱ አያከብራትም ምናምን በጣም ማለት
ባለጌ ነው። ጥሩ ሰው አልነበረም። ከዛ ጋር ስትለያይ ግን በጣም የሚያከብራት የሚወዳት ጠብ እርግፍ የሚልላት ወንድ አላህ እንግዲህ ሰጣት። አሚን ብላ ስትቀበል ከዛ እሱ ደግሞ ምን ቢሆን ጥሩ ነው፣ ምን ቢሆን ጥሩ ነው ብቻ እኛ አትደሰቱ ብሎን የለ ምንም አላማ የሌለው እሷ ጀግና ሴት፣ እሱ አላማ ቢስ። እኔ እኮ በቃ የኛ በአንዱ እንትን ሲል በአንዱ ይጎድላል እምላችሁ ለዛ ነው። ብቻ ተመስገን ነው ዋናው ጤናችን ደህና እንሆን እና ስላችሁ አሁን ምንድነው በጣም በቃ አላማ የለውም። እኔ ብቻ ነኝ አለች የምጥረው የምለፋው። እንግዲህ 4 አመት ህፃን ልጅ አላት። አሁን ልጇን ትታ ነበር አረብ ሀገር እንደኛው የምትሰራው። ከዛ ያን አሁን ምንድነው ልጇን ትታ እየሰራች ነበረ አረብ ሀገር ምናምን። አሁን ስትገባ ምንም አላማ የለውም። በጣም ብዙ ሱሶች ውስጥ ከሱም አቅም ተኸየሉ። እኔ እኮ በጣም ግራ የሚገባኝ አላማ የላቸውም፣ ብር የላቸውም፣ ማስተዳደር አይችሉም። ሚስቱ አረብ ሀገር ሆና እዛ ሱስ በሱስ የሚዘፈቁት ነገር ይሄ ብቻ ነው ግራ የሚገባኝ። ምን ጉድ ናቸው ግን? ጤነኛ ናቸው? ጤነኛ አይመስሉኝም። ግራ ነው የሚገባኝ። ከዛ ሱስ በሱስ ሆኖ ሲጠብቃት እሷ በቃ በጭራሽ ኖ ዌይ ከሱ ጋር አልመላለስም ብላ በጭራሽ በሽማግሌ ሲያረገው ቤቱን በቃ በጭራሽ አልመላለስም ብላ አሁን ላይ በቃ በጣም በሀዘን እየተናገረች ሳያት በጣም በቃ ግራ እኛ በቃ መቼ ነው የምንደሰተው? የኛ ህይወት ምን ጉድ ነው ነው ያልኩት። ላይ 17 አመት አረብ ሀገር ሰርታ አሁን ኢትዮጵያ ገብታ በመደሰቻዋ በማረፊያዋ እፎይ በማለቻዋ እኔ በቃ ሀገር ስገባ የምፈልገው ምንም በቃ የሚናገረኝ ራሱ አልፈልግም። ሰላም በቃ በህይወት የምፈልገው እና እንደዛ ነው ሁላችንም የምንመኘው ማለት ነው። አሁን እዛ ሀገር ድክም ብለን ሀገር ስትገቡ እንዴት ነው ሰላም በቃ የምትፈልጉ? በቃ የሚንከባከባችሁ ሰው ነው የሚያስፈልገን። እኛ እንደዛ ነው። ግን በተቃራኒው ማለት ነው ሌላ ኮተት እና እሷም ከዛ ህይወት ለመውጣት አሁን እየታገለች ነው። የኔ እናት የኔ ማር አላህ ይገዛት። የእውነት ነው የምላችሁ በጣም ነው ያሳዘነችኝ። በቃ የአብዛኛው የመዳም ቅመም ህይወት መሆኑ ደግሞ በጣም ገርሞኛል። እኛ በቃ ለምንድን ነው ኧረ ተው ፈጣሪ ተው እኛንም ይሄን እያልኩ ነውና እናንተም ዱአ አድርጉ። በየሃይማኖታችን እንግዲህ በቃ እኛ ደስታ ይገባናል በህይወታችን በቃ ደስታ ይገባናል። የእውነት ነው የምላችሁ በጣም መከራችንን የምናይ ስለሆን ህይወትን ለማሸነፍ በጣም ብዙ የምንጥር ጎበዝ ጀግና ሴቶች ስለሆን በተለይ የመዳም በቃ ቅመሞች የእውነት ደስታ ይገባናል እላለሁኝ። ሁላችንም በየሃይማኖታችን ዱአ ጸሎት እናድርግ እላችኋለሁኝ። በተረፈ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ባካችሁ። በጣም ሰብስክራይቤ እየወረደ ነው። እኔ እንጃ ለምን